እሺ ባቡሩ እንዴት ነው እባክህ? ዛሬ እንዴት ተገኘ እባክህ? ኪንጎን አይተዋል? አለ ፈለከው ልጥራልህ? ጥራልኝ እስቲ። ኪንጎ አቤት። እናማ ሰው ይፈልጋል። ለልየን ይዛታል የኔ ጌታ አስረሳሃት። ባቡሪ ምን እያደረክ ነው? እህቴ ምንድን ነው ያደረጋት? እኔ ምንም አላደረኳትም። ላስረዳት ስሞክር በቃ እምቢ አለችኝ። ስማ አሁኑም ከአደይ ጋር ሄደህ እህቴን ይቅርታ ትጠይቃታለህ። ደጋግሜ ነግሬህ ነበር። እህቴን ካስከፋት አስቀይምሃለሁ ብዬ ነው። አዎ ብለኛል፣ ግን እኔ ምን ላድርግ? ላስረዳት ስሞክር በቃ ውጣ አለችኝ። አይደለም ኪንጎ? አዎ ኪንጎ ነኝ። እዚህ ምሳሌ ልጅ አደይ ሄለን ማድለቅ? አዎ ሄለን ናት። እንዴ አንተ ሰምተህ ነው መሰለኝ ወደዚህ መጣው? ከየት ነው የምትሰማው? ማን ነግሯት? አንተ እኮ ችግር አለብህ። ይሄኔ አውርታ ይሆናል። ምን አውቃለሁ? ኧረ እባክህ እንሂድ። ውጭ በል አንተ። አምልጦ ያወጋው ሰው አለ እንዴ? ለኔ ለማንም አላውቀው እና አሁን ለሷ ማን ነው ጉዳይ ብሎ የሚነግራት? በል ዝም በል። ሰላም ናችሁ? እንዴት ነሽ ሄሉዬ? መቼም የኔ ናፍቆት ነው አይደለም እንደ ጥላ ከኔ ስር እንዳጠፋ ያደረገሽ እያሮጠ የሚያመጣሽ። እንዳንተ እኔ መች ደላኝ። ምን ነው ሄለን? ምን ቸግሮሽ ነው? አጎቴ መቼ ነው የሚመለሰው? ደህና አይደለም እንዴ? ምን ነው ድምፁ ጠፋስ? ነግሬሽልህ። ቅምጥል አይደል? እንዴት ነሽ ልጄ? ቅምጥል አደይን ከኪንጎ ጋር አይችሻለሁ በሚል ስበብ ደበደበቻት። ዳይመንድ ሽምግልናውን ለማሳካት እንግዲህ ከዴቭ ጋር አገር ቤት ገብተዋል። ባቡሬና ኪንጎም ተደባድበዋል። በፊት ገና ከመጀመሪያው ነግሬህ ነበር እህቴን እንዳታስቀይማት፣ እህቴን ካስቀየምካት እንጣላለን ብዬህ ነበር ብሎ ጉሮሮን አንቆ ደብድቦታል። የተጣሉትም የነ ፍቅር ቤት በመሆኑ የፍቅር እናት አሹንም እነ ኪንጎንም ተቆጥታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው አደይ ተከታታይ ድራማ እንግዲህ ቅምጥል ኪንጎን ከአደይ ጋር ለምን ቁመህ አየሁ በሚል ትልቅ ጥል ተፈጥሮ ነበር። በዛም ጸብ ምክንያት እንግዲህ ተጣልተው ሲጨቃጨቁ ከኪንጎ እጄን አስለቅቃለሁ ስትል ወድቃ ነበር እና በወደቀችበትም ራሷን ስታ ነበር። ኪንጎ ተጨናንቆ ቅምጥልን ለማንሳት እየሞከረ ሳለ ድንገት ባቡሬ ደርሶ ነበር። ባቡሬ ስደርስም ምን አርጋት ነው እህቴ ምንድነው ያረካት ቢለውም ምንም እንዳላደረጋት ነግሮት እሷም ደግሞ ወንድሜ ከመጣልኝ እሱን አስወጣልኝ ማየት አልፈለግም እያለች ነበር። ኪንጎም ደህንነቷ አስጨንቆት ስለ ደህንነቷ ቢጠይቅም ወንድሜ አስወጣልኝ እሱን ድምጽ ማየትም መስማትም አልፈለግም ብላ እንዲያስወጣላት አድርጋ ነበር። ኪንጎም መውጣቱን እወጣልሻለሁ፣ ነገር ግን ደግሞ አንድ ነገር እንዲታውቂ ይፈልጋለሁ። እኔ አደይ ጋር ቆሜ ብታይኝ ምንም የተፈጠረ ነገር የለም። ደግሞም አሁን ላይ እኔ በጣም ነው የምወድሽ፣ ብታምኝም ባታምኝም አፍቅሬሻለሁ ብሏት ነበር። እሷ ግን አስወጣልኝ ድምጹን መስማት አልፈለግም ብላ እንዲወጣ ተደርጎ ነበር። ከዛም ሲወጣ እንግዲህ መንገድ ላይ ለሊ ጋርና አደይ ጋር ተገናኝተው ነበር። ቤዛ አሁንም ደግሞ ለሊና አደይ እንድታገት የፈለገች ትመስላለች። በየሄዱበት እየተከታተለች እያሳደደቻቸው ነው። እናም ከኋላ እየተከታተለቻቸው ስለነበረ ለሊ ሁሉንም ነገር ባላየ ለማለፍ ቦታ እስከሚመቻት ድረስ ዝም በይ አደይ እንዳትዞሪ፣ የሆነ ደስ የማይል ስሜት እየተሰማኝ ነው፣ የሚከታተልን ሰው አለ እያለቻት ነበር። አደይንም እንዳትዞርና ከዞረች ሊያስነቁ እንደሚችሉ ነግራት ወደፊት ሄደው ቦታ ቀይረው ሌላ ቦታ ነበሩ። ቤዛም እነሱን ፍለጋ እስከዛ ቦታ ድረስ ሄዳ ነበር። እናም እንግዲህ ለሊ ድንገት ይዛት ከኛ ምን ፈልገሽ ነው የምትከታተይን ብትላትም እየተከታተለቻቸው እንዳልሆነ ብትናገርም ለሊ ግን አውቄብሻለሁ፣ ከዛ ጀምረሽ ስትከታተይን ነበር፣ ምን ፈልገሽ ነው የምትከታተይኝ እያለቻት ነበር። እናም እንግዲህ ከተከታተል እና እንዴት ተከታተልኩሽ ካወቅሽ ለምንድን ነው እዚህ ድረስ ያመጣሽ እያለች ነበር ቤዛ ሳታፍር። እናም እንግዲህ ጉረሯን አንቀው እንዴት ተናገር ቢያናዝዟትም እሷ ግን በጭራሽ ከናንተ ምንም የሚፈለግ ነገር አለና ነው እኔ ከናንተ እምጠይቃችሁ፣ አንቺንስ ደግሞ ለምን እከታተልሻለሁ? ምን አላችሁ? አንቺ አንድ ተራ ቤት ሰራተኛ አንቺም ምን አለሽና ነው? ገና ዳይመንድ እንትን ስላለ እሱን እንግዲህ የቤት ሰራተኛ ቦታሽን አትርሺ ብላት ነበር። በዚህ ሰዓት አደይም ተናዳ በጥፊ መታታለች። ለሊም ሁለተኛ ባለንበት ቦታ ድርሽ ስትይ ካየሁሽ ነግሬሻለሁ ብላ አስጠንቅቃ ብትለቃትም ግን ቤዛ ደግሞ መከታተሏንም አላቆመችም።
ባቡሬም ተናዶ ስለነበረ እንግዲህ ወደፊት ሲሄድ መንገድ ላይ ተገናኝተዋል። አደይን እና ለሊን ሲያገኛቸው ሰላም ብሏቸው ተናዶ ስለነበረ ሲያልፍ እንደምን ሆነህ ነው ጥሩ ደህና አይደለህም እንዴ ቢሉትም ደህና እንዳልሆነና እንዲሁም ደግሞ ቅምጥል ከአደይ ጋር ስላየችው ብቻ እንዴት ተጣሉና እሱን ማየትም እንደማትፈልግ አደይን እንድታናግርለትም እንደፈለገ ተናግሮ ነበር። ለሊም አብሽራ ይዞህ እኛ እናናግራታለን አታያሳስብህ። ቅምጥል ያው እንግዲህ እንደዚህ ነው ባህሪዋ፣ አትሰብ ብለውታል። እሱም አሁን ከዳይመንድ ጋር መሄድ ይፈልጋለሁ። ዳይመንድ የት ነው ቢልም የተቻኮለ ውሳኔን እንዳይወስን ተረጋግቶ ማሰብ እንዳለበት ነግረው ነበር። ግን ደግሞ ቢሆንም እኔ ለሷ ብዬ ነው እንጂ የቀረውት ጓደኛዬ ጋር ተከትዬ መሄድ ይፈልጋለሁ ብሎ ወደነ ፍቅር ቤት ሄዶ ነበር እና አሹን በር ሲያንኳኳለት እንዴ ኪንጎ እዚህ ምን ታረጋለህ እያለው ነበር። አሹ ሸኝቷቸው ዴብና ዳይመንድን ሸኝቶ ሲመለስ እንግዲህ ሊዱ ደግሞ የት ነው ጥሎኝ ሄደው እያለች ነበር። ሊዱም ሸኝቷቸው እንዴት ተመለሰ አሹም ሸኝቷቸው እንዴት ተመለሰ ሲነግራት አብሬ መሄድ ፈልጌ ነበር እያለች ነበር። እና እስካሁን ድረስ የት ነበር? አሁን ወንድሜ የምትይው እያለ ከሊዱ ጋር እየተጨቃጨቁ ሳለ ነው እንግዲህ ፍቅር ጓዟን ጠቅላ እና ዲያ ሀገር መሄድ ይፈልጋለሁ ብላ ሻንጣዋን ጠቅላ መታይ ነበረው። የልትሄጂ ነው ብትባልም ማንም እንደማይመለከተው ወጣ መሄድ እንዳለባት ብትናገርም አሹ የዚህ ቤት ኃላፊነት ለኔ እስከተሰጠኝ ድረስ በጭራሽ የትም መሄዳችም ለኔ ሳትናገሪ ብሏት ነበር። እሷን መናገር ግዴታ እንደሌለባትና ማዘዝ የምችለው እሷ ብትፈልግ ማባረር ብትፈልግ እንዲቀመጥም ቢሆን ማድረግ የምችለው እሷ እንጂ ከሷ ውጭ ማንም ሰው ሊያዝ እንደማይችል ስትናገር አሹም ኃላፊነቱ ለኔ እስከተሰጠኝ ድረስ እትዬ ሳትኖር የትም መሄዳችም እስከዛ ድረስ ባለሽበት አርፈሽ ጠብቂ እያለ እየተጨቃጨቁ ሳለ ነበር እንግዲህ አምልጬ ሄዳለሁ ስትል እጇን ይዟ የያዛት ቢሆንም ድንገት የፍቅር እናት መታ ምን እየተፈጠረ እንደሆነ አሹ ምን እያረክ ነው ልጄ ምን እየሆነች ነው ስትል ነበር። እንግዲህ አሹ ደበደበኝ እጄን ሰበረኝ ብላ ስታለቅስ ሩታ አሹ ምን የሚያደርገው ነገር እንዲል ሮማን አሹ ምንም እንዳላደረገ ግን ደግሞ ሊሄድ እያለች እንደሆነ ሲነግሯት ነበር። ወዴት ነው የምትሄጂው ብትልም እነ ዴቭን ተከትላ ለመሄድ እንደሆነ ሻንጣዋን ጠቅልላ ያወጣችው ደግሞ እትዬ ሳትኖር አትሄጂም ብዬ ስለከለከልኳት እንጂ ሌላ ምንም የተፈጠረ ነገር የለም ብሎ ነበር እንግዲህ እየነገራት። በዚህ ሁኔታ ላይ ነበር እንግዲህ አሹ ፍቅር እንግዲህ ዋሽታ እንደሆነ በድጋሜ ስለሚያስታውቅ እናቷን በቃ ወደ ቤት ተመለሽ ብላት ተመልሳ ነበር። ወደ ቤት እንዴት ተመለሰች? እንግዲህ ሮማንን እንዴት ላሹ ታግዣለሽ? ላሹ አግዘሽ እኔን እንዴት እንደዛ ትናገሪያለሽ? እያለቻት ነበር። የተናገርኩት እውነቱን እንጂ ሐሰት አልተናገርኩም። ላሹም ሆነ ለማንም እውነትን በሐሰት አልቀይርም ብላት ነበር። እና እንደዛማ ከሆነ በዚህ ቤት ማን እንደሚያዝና የማኖርና የማባረር ማን ስልጣን እንዳለው አሳይሻለሁ፣ ጠብቂኝ ብላት ነበር። እንግዲህ ሄዳሻል ልብሷን ጠቅላ ፌስታሏን አምጥታ ቁጭ አረገችላት። በያሁን ቤት የለቀሽልኝ ውጪ ስትልም ፍቅር ሮማንም እንግዲህ እኔ ከዚህ ቤት አንቺ ውጭ እንዳልሽ የምወጣ ነው እንደሚመስልሽ? የምታዥኝ አንቺ ብቻ ነሽ፣ አንቺ ነሽ እንደ የሚመስልሽ። ስለዚህ አንቺም እኔም የቦታ ጉዳይ እንጂ እኩል ነን፣ ዝቅ አርገሽ እንዲታይኝ አልፈለግም እያለቻት ነበር። እና አሁን ኮተትሽን ይዘሽ ውልቅ በይልኝ ከቤቴ ስትልም ሮማን እንግዲህ የፍቅር እናትን ጠርታለች። የፍቅር እናትም ስትጠርታ ስትመጣ ምንድነው ደግሞ የሮማን ልብስ እዚህ ምን ያደርጋል ብትልም ፍቅር ክፍል ውስጥ ነው ፍቅር አምጥታላት እንደሆነ እራሷ ፈጥና ተናግራለች። ሮማንም የፍቅር አነጋገር ግራ ስላጋባት ሳትናገር ዝም ብላለች። እናም እንግዲህ የፍቅር እናት ፍቅር ሮማንን ልታባራት እንደነበረ ሳታውቀው እንደዚህ ታልፏል ማለት ነው። ፍቅር ዴቭና አደይ በጭራሽ አንድ ላይ መሆን የለባቸውም እያለች የአደይን አባት አግኝቶ ለማውራት የተቻላትን ሁሉ ጥረት እያደረገች ነው። አሹንም ስልክ ቁጥር ጠይቃው ነበር። ሮማንንም ብትጠይቃቸው ማንም ሰው ሊሰጣት ፈቃደኛ ስላልሆነ እንግዲህ ፍቅር ውሻ ሆናለች ቤት ውስጥ ማለት ነው። ትምህርትሽን ተማሪ አርፈሽ ተቀመጪ፣ አለዛም አያትሽ ዘንድ ወስጄ ነው ማስቀመጠሽ ብትላትም እናቷ እሷ በጭራሽ የአደይና የዴቭ አንድ ላይ መሆን ፈጽሞ እንደማትደግፍና የምታፈርስበትን መንገድ እየፈለገች ትገኛለች ማለት ነው። በሌላ በኩል እነጫኔና እናለልኝ የአበበንና የዳይመንድን ሽጡ የተባሉትን ቦታ
ለራሳቸው እንግዲህ እየጠጡበት ዘና ፈታ እያሉበት ይገኛሉ። ሄለንም እንግዲህ አበበ ሊያገባት ቃል ገብቶላታል። ግን ደግሞ እኔ ነኝ ማገባት እያለ ነው አለልኝ እኔ አገባታለሁ፣ አሁን ሽማግሌ ልኬ እኔ ራሴ አገባታለሁ እያለ ነው። ሄለንም እኔ አንተን ከምታክልና በራሱ ማዘዝ ከማይችል ከሰው ጥገኛ የሆነን ሰው አላገባም። ያን ብቻ ሳይሆን ደግሞ አንተ የወንድሜ ጓደኛ እንጂ እኔ ልታገባኝ አትችልም። አጎቴን የሚያክል ሰው እኔ አላገባም እያለችው ነው። እሱም ደግሞ በጭራሽ ከኔ ውጭ ሊያገባሽ የሚችል የለም እያለ ነው። የሄለን እህትም አድራሻዋን ያለችበት ሳይታወቅ እንግዲህ በባህር ወጥታለች። ብርሃንም ሁሉም ሰው ሄለንም ልታገባ ነው፣ እኛ ብቻ ቀረን፣ የሰፈሩ ልጆች ቆሞ ቀሮች እያሉ እየተሰደብን ነው የሚል ቅሬታን አንስታለች። ሮም እንግዲህ ብርሃን እሷም ከተማውን የከጀለችው ትመስላለች እና ስለ አበበና ስለ ሄለንም ስትነግራት የአደይ እናትም እጅግ በጣም ደስ ብሏታል። ልጃችን ምን ላይ እንደሆነች የልጅን ድምጽ ልስማ እባክሽ ደውይም እያሉ ነው። የአደይ እንግዶችም እንግዲህ እንደሄዱ አደይ ለብርሃን ደውላ ተናግራ እንድትንከባከባቸው ትእዛዝ ሰጥታለች ማለት ነው። በሌላ በኩል እንግዲህ ቤዛ ለሊ ብታስጠነቅቃትም ከኋላ እየተከተለች ነበር። ለሊና አደይ ቁጭ ብለው የሆነ ቦታ ላይ ይሳለ እናም እንግዲህ አብረን እንሄድና ቅምጥልን እናናግር ኪንጎን በጣም ደብሮታል። አሁን እኮ ኪንጎ ብንገናኝም ስለምንም እያወራኝ አይደለም፣ እሷ እንደው ዝም ብላ ነው እንጂ ብላ ስለሷ ማውራት አለብን፣ እንሄድና እናናግራት እያሉ ሳለ አዞረኝ ብላ ነበር ለሊ። እንደዛማ ከሆነ በቃ አንቺ ለቤት ላደርስሽና እኔ ሄዳለሁ እያለቻት ነበር። በቃ አንቺ ሂጂና አናግራት፣ እኔ ቀስ ብዬ ሄዳለሁ፣ ራሴን እያዞረኝ ነው እያለች ነበር። አይ አንቺን ትቼሽ አልሄድም፣ ቤት አድርሽሽ ከዛም ሂጅ አናግራታለሁ እያለች ሳለ ድንገት ባቡሬ መጥቷል። እዛ ያሉበት ቦታ ድንገት ባቡሬ ሲመጣ ምን ታረጋላችሁ እዚህ እያላቸው ነበር። እሷም ወደ ቅምጥል ዘንድ መሄድ ፈልጋ እንደነበርና ግን ደግሞ አሁን ለሊ ራሴን አሞኛል እያለች እንደሆነ ስትነግረው እና አሁን እኔ ልሂድ እንግዲህ አንተ ተመጣህ እያለች ነበር። የት ጠፍተህ ነው? እኔ ይሄን ያህል አስቀይም ያለሁ እንዴ እያለችው ነበር። ግን ምንድነው ያረኩ? ይሄን ያህል አንተ እኔ ክፉ ነኝ ወይ እያለችው ነበር። እናም እንግዲህ እያመመች ከሆነ ሐኪም ቤት እንሄድ እንዴ ቢላትም አይ ሐኪም ቤት መሄድ አልፈልግም ስትለው ተሸክሞ ቤቷ ድረስ ወስዷታል። ቤቷ ድረስ ሲወስዳት እኔስ በዛው ተጣልተን ተራርቀን የምንቀር መስሎኝ ነበር፣ በጣም ይቅርታ፣ ይህን ያህል ክፉ ነኝ ወይ እያለችው ነበር። እናም እንግዲህ ተሸክሞ ላመጣበት ቅጣት እራት እንድትጋብዘው ትእዛዝ ሰጥቷል። እሷም በሀሳቡ ተስማምታለች። ከዚህ በፊት በጎዱሽ ሰዎች ሌላ ሰዎችንም አንቺም አትጉጂ፣ እኛ መጎዳት አንፈልግም ብሏታል። ደግሞ እናንተ እነማን ናችሁ ሲላትም ስትልም ለሊና አደይ እና እሱ እንደሆነ ነግሯት ግን ደግሞ መጎዳት እንደማይፈልግ እንድትረዳው በዚሁም አጋጣሚ ተናግሯል። ለሊም አሁን በቅጡ የተቀጣች ትመስላለች። እሷም በሀሳቡ ተስማምታለች። ምናልባት ፍቅሩን ትቀበለው ይሆን? ቅምጥልን ለማናገር እንግዲህ አደይ ወደ እነ ቅምጥል እየሄደች ትገኛለች ማለት ነው። ኪንጎም ደብሮት ስለነበረ ዘወር ዘወር ሲል ቤዛን አደይን ስትከተላት እያያት ነበር። እናም የች አደይ አይደለች እችስ ቤዛ እያለ ከኋላ እሱም ተከታትሎ ከሄደ በኋላ አጠገቧ ሲደርስ ከኋላ ድንገት ሲመታት ትደነግጣለች። አንቺ ከይሲ ምን እያረግሽ ነው? ለምንድን ነው አደይን የምትከታተዩ ቢላትም እሷም አደይን እየተከታተለች እንዳልነበረ አጋጣሚ እንደሆነ ተናግራለች። እሱም መንገዷን እንድትቀይራ እንድትሄድ አዟታል። አደይም ደህና ነሽ ወይ ብላ ደህንነታቸውን ካወሩ በኋላ ቅምጥልን ላናግራት እየሄድኩ ነው፣ ምን አዲስ አለ ብትለው ምንም አዲስ ነገር እንደሌለና እንደዛው እንዴት ተቆጣች እንደሆነ ነግሯት ነበር። እሺ በቃ እኔ አሁን ልሄድና ላናግራት ብለው በእንደዚሁ ተለያይተው ነበር። እና ወደ ቅምጥል እየሄደች ሳለ መንገድ ላይ ሲገናኙ ማሚዬ ብላ ሰላም ብላቸው ቅምጥል አንቺን ለማናገር እየመጣሁ ነበር ብላ ቃሉ ከአንደበቷ ወጥቶ ሳጨርስ ነበር እንግዲህ ቅምጥል ጉሮሮዋን ያነቀቻት። አንቺ ከይሴ ከኪንጎ ጋር ምን እያረግሽ ነው? ከሱ ጋር ስታረጊ የነበረውን አይቼሻለሁ፣ ከሱ ራቂ ብዬሽ አልነበረም ወይ ብላ ጉሮሮዋን አንቃ ልትገላት ይዛታለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ